ሀዊ መሐመድ እባላለሁ። የመጣሁት ከባቴ ወረዳ ነው። መወዳደርበት የሴቶች ንጽህና መጠበቂያንና የተለያዩ የእንስሳ መኖዎችን ከባናና ሙስ ላይ ማፍራትን ነው። አሸንፋለሁ። በየአመቱ 50 የትምህርት ቀኗን የምታጣ አንዲት ወጣት ልጅ እስኪ ባምራችሁ ሳሉ። እቺ ልጅ የትምህርት ቀኗን የምታጣው ትምህርት ፍላጎት ስለሌላት አይደለም። ነገር ግን የንጽህና መጠበቂያ ሞዲስ ዋጋ በየለቱ እየናረና እየተወደደ ስለሆነ ይህንን መቋቋም ስላልቻለች ነው። በተመሳሳይ ሰዓት አባቷ ሙዝ አምራች ገበሬ ነው። ለልጁ መፍትሄ ይሆናል ብሎ ስለማያስብ በየአመቱ በሺዎች የሚቆጠሩ የሙዝ ግንዶችን አውጥቶ ይጥላል። ይሄ ብቻ አይደለም። በእኛ አካባቢ በተለይ በአማራ ክልል 60% የሚሆነው እንስሳ በመኖ እጥረት እየሞተብን ይገኛል። ለዚህም ነው ዚሮ ዌስት ባዮ ሪፋይነሪ የሆነ ቴክኖሎጂ ይዤላችሁ የመጣሁት። ይህ ዚሮ ዌስት ነው፣ ምንም አይነት ኪሳራ የለውም። በመጀመሪያ ፋይበር ኤክስትራክት አድርገን የጥራት ያላቸውን ጨርቃጨርቅ እናመርታለን። ጨርቃጨርቅ ብቻ አይደለም፣ ጥራት ያለው ሞዴስ፣ ያ ሞዴስ ባዮዲግሬደብል መሆን የሚችል በ6 ወር ጊዜ ብቻ መልሶ ከአፈር የሚቀላቀል። አሁን ላይ ያሉ ከተማ ላይ ያሉ ሞዴሶች ቢያንስ እስከ 500 አመታቶች ለመበስበስ ጊዜ ይፈጅባቸዋል። የኛ ሞዴሶች ግን በ6 ወር ብቻ መልሶ ከአፈር ይቀላቀላል። ምንም አይነት ፕላስቲክ የለውም፣ ኬሚካል የለውም። ስለዚህ በቀላሉ ሰውነትንም የማይጎዳ ሴት ተማሪዎቻችን ደግሞ በቀላሉ ዋጋ አፎርድ ማድረግ ስለሚችሉ ሙሉ ትኩረታቸውን ትምህርት ላይ ያደርጋሉ። ይህ ሴቶችን ክብራቸውን የሚጠብቅና ወደ ክብር የሚመልስ ጉዳያችን ነው ማለት ነው። ከዚህ የሚተርፈው ንጥረ ነገር ደግሞ ፖታሺየም፣ ካልሲየም፣ ማግኒዚየም ይዞ ለተለያዩ እንስሳቶቻችን የመኖ ሆኖ ለገበያ ይቀርባል ማለት ነው። ሶ መኖ ሆኖ ከዛ ደግሞ የሴቶች ንጽህናን ጠብቆ ዚሮ ምንም አይነት ዌስት ሳይኖረው ለአገልግሎት ደግሞ ለገበያ ይቀርባል ማለት ነው። እና ይሄንን ስራ በመሰራበት ጊዜ ቢያንስ በስሬ በጣም ብዙ ሴቶችን የማሳተፍ ሲሆን ኤአይ ጀነሬት አድርገናል። ይሄ ኤአይ ምን ያደርጋል? ልክ የሙዙ ግንድ አካባቢ ሂደን ስንሰጠው ያንን ግንድ ይሄ ለምግብ ብቻ ነው የሚጠቅመው፣ ይሄ በዚህ ያክል ፐርሰንት አገልግሎት አይውልም። አንድ የሙዝ ገንድ ባይዘው 3000 ሙዝ ማምረት ይችላል። በእኛ አካባቢ ያሉ ገበሬዎች የት ነው የሚገኙ? ደዋሮ፣ ጨፋ ሮቢት፣ ማጀቴ አካባቢ የሚገኙ ገበሬዎች ደግሞ አንድ ሙዝ ከ200 እስከ 300 ይሸጣሉ፣ አንዱ ግንድ ማለት ነው። እኛ ከውስጥ ፋይበሯን ነው የምንፈልጋት። ያቺን ፋይበር ዲቴክት አድርገን እናደርጋታለን፣ ለሞዴስ ስራ እናውለዋለን ማለት ነው። የኛን ስራ ለየት የሚያደርገው አካባቢን አይበክልም፣ ባዮዲግሬድ ያደርጋል ብለናል። ፕላስ ደግሞ ምንም አይነት ኬሚካል አንጠቀምም። ምን ለማድረግ ጨርቁን ዲቴክት ለማድረግ ፕላስ ደግሞ ለማንጣት ሁሉንም ፕሮሰስ የምናደርገው ተፈጥሯዊ መልኩን በመጠበቅና የተለያዩ የድሮ እናቶቻችንን በዓል በመከተል ነው ማለት ነው። ገራሚ ነው። የሙዝ ግንድ ዲቴክት ታደርጊያለሽ፣ ታወጫለሽ። ከዛ በኋላ ቃንጫውን ወደ ተለያየ ፕሮዳክት ለፓድ፣ ለቴክስታይል፣ ለጆንያ ምናምን ተጠቀሚያለሽ፣ ለገመዶች ምናምን። ከዛ የሱን ትራፊ ደግሞ ለእንስሳት መኖነት ተጠቀሚያለሽ ነው። this is the concept አይደለ? ምን በጣም አሪፍ ኮንሰፕት ነው። በጣም ቆንጆ ነው። በነገራችን አምርተሽዋል? እየሰራ ነው ነበረ፣ ግን የተወሰነ ኳሊቲ ማለፍ ስላለበት ኳሊቲ ዲቴክት መደረግ አለበት እና 80% ቼክ አድርገናል እና ሰርቷል። በቃ አይ ቆንጆ ነገሩ ምንድነው መሰለሽ እንዳልሽው የሄድሽባቸው መስመሮች መጀመሪያ ስትነግሪኝ ያነጋገርሽ፣ ፒች አደራረግሽ፣ ሆኩን አነጋገርሽ ምናምን ወጀዝ በጣም ስማርት ነው። እቺ ዲያብ የሆነ ነገር ብላል። ኮንግራቹሌሽን። አሪፍ ነበረ፣ ቆንጆ ነበር፣ ግን ትንሽ ያስፈራል፣ ግን ቆንጆ ነው።